እንዲህ ይላል ትእዛዙ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ለቄስና ለዲያቆን ለሕዝቡም ሁሉ የሚገባ በየጊዜውም ሁሉ ሊሰሩት የሚገባ የቅዳሴ ሥርዓት ነው። እንደ አባቶቻችን ሥርዓት ቄስም ቢሆን ዲያቆንም ቢሆን በቅዳሴ ጊዜ መጀመሪያ ይህን ቃል በግድ ያንብብ። በምን ያንብብ? በግድ ያንብብ። ከቅዱስ ምስጢር የሚቀበሉ ሁሉ ምእመናን በማስተዋል ይህን ይስሙ ይልና እንዲህ ይበል። ወንድሜ ሆይ ኃጢአትህን እያሰብክ በዚህ ልቡና ኑር። በየት ልቡና? ይቀጥላል። ይቅርታንም ታገኝ ዘንድ ስርየትን ለምን። ስለ አንተም ስለ እነሱም ንጹሕ የሚሆን መስዋዕቱን በሚያቀርቡበትና በሚያሳርጉበት ጊዜ ከቤተ ክርስቲያን ሳትወጣ ስለ አንተ የሚያቀርብና የሚጸልይ ካህኑን አትተወው። ከሚያስወጡት ካልተጠመቀው ጋር አብረህ እንዳትሄድ። ጻውዕ ንዑሰ ክርስቲያን ሲባል አልተጠመቁ ይወጣሉ አይደለም? አሁን ስለሌለ በተግባር ባናየው እንዳትሄድ በቤተ ክርስቲያን ኑር እንጂ የካህኑንም ቃሉን አድምጥ። የካህኑን ቃሉን ምን አድርጋለ? አሁን እዚህ ላይ የለም እንጂ ዜና አበው ላይ ደግሞ ለካህናት ሥርዓት አለ። እንዲህ ይላል መጽሐፉ ፊደሉ የጎላ ይሁን የሚያነበው ካህንን አጥፍቶ እንዲሰማ ማጥላት ማለት ሳይል እንዲሰማ አድርጎ ያንብብ። ምእመኑ ደግሞ ነቅቶ ምን ያድርግ? ያድምጥ። አድምጥ። እያደመጥን ደግሞ ልቡናችን ይመልሳል። ይቅር በለን ሲል ልቡ ምን ይላል? ይቅር በለን ይላል። አይ ያድምጥ ይላል። ተመልከቱ። ስለ አንተ ስለ ኃጥአንም ሁሉ የሚለምነው ስርየት ስማው፣ አምላካቸው ይቅር ይላቸው ዘንድ። አንተ ሰው የኃጢአት ስርየትን ልታገኝ ከወደድክ ከቤተ ክርስቲያን ለምን ትወጣለህ? ሌላው አንገቱን ዝቅ አድርጎ ስለ አንተ ምሕረትን ይለምናል። አንተስ ለምን ሥራ ፈት ትሆናለህ? በዚህ ጊዜ በልቡናህ ከአንዱ አገር ወደ አንዱ አገር ትመላለሳለህ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አበው አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ በዚህች ቅድስት ዕለት በዚህ ቅዱስ ቦታ የተገኛችሁላችሁም አባቶች፣ ወንድሞች፣ እናቶችና እህቶች እንደምን ዋላችሁ? እንደምን አመሻችሁ? እንደምን ሰነበታችሁ? አሜን። ልዑለ ባህሪ እግዚአብሔር አምላካችን ስሙ በፈጠረው ፍጥረት አንደበት ሁሉ ለዘላለም የተመሰገነ ይሁን። ዛሬ እንደ እግዚአብሔር መልካም ፈቃድ ጥቃቅን ፍጥረታት በሚል ርዕስ መነሻነት እንማማራለን። እግዚአብሔር አምላካችን ምስጢሩን ለሁላችን ይግለጽልን። መጽሐፈ ምሳሌ ምዕራፍ 30 ቁጥር 24 እስከ 28 ላይ በምድር ላይ 4 ጥቃቅን ፍጥረቶች አሉ፣ እነርሱ ግን እጅግ ጠቢባን ናቸው። ገብረ ጉንዳን ኃይል የሌላቸው ሕዝቦች ናቸው፣ ነገር ግን በበጋ መኗቸውን ይሰበስባሉ። ሽኮኮች ያልበረቱ ሕዝቦች ናቸው፣ ቤታቸውን ግን በቋጥኝ ድንጋይ ውስጥ ያደርጋሉ። አንበጣዎች ንጉሥ የላቸውም፣ ሁላቸው ግን በመልካም ሥርዓት ይሄዳሉ። እንሽላሊት በእጅ ይያዛል፣ በነገሥታት ግቢ ግን ይኖራል ይላል። ስለ ቃሉ የአምላካችን የእግዚአብሔር ስሙ በፈጠረው ፍጥረት አንደበት ሁሉ ዘወትር የተመሰገነ ይሁን። እንደሰማችሁት እነዚህ 4 ጥቃቅን ፍጥረታትን መነሻ አድርገን ነው የምንማረው። እነዚህ ፍጥረታት የሚገርሙ ፍጥረታት ናቸው። ትምህርቱ በተወሰነ ደረጃ ከሳምንቱም ጋር ይገናኛል። ይሄን ሳምንት ማን ነው ተብሎ የሚጠራው? ተናገሩ እስኪ። አዎ ገብርኄር ምን ማለት ነው? ታማኝ ወይም ቸር አገልጋይ ማለት ነው። ታማኞች እንደሆነ አምላካችን እግዚአብሔር በቸርነቱ ይርዳን። የገብርኄር ሳምንት ዋናው መልእክቱ ምንድን ነው የሚለውን በዕለቱ በያስቀደሰባቸው ቤተክርስቲያኖች እንደምትማሩ አምናለሁ። ግን ይህ ትምህርት ከዚያ ጋር ስለሚገናኝ እሱን ከማስታወስ ጀምራለሁ።
እንደምታውቁት የባለፈው ሳምንት ማን ነበረ? ደብረ ዘይት ነው አይደለም? በደብረ ዘይት ጌታ ዳግመኛ ምን ይሆናል? ይመጣል። ለእያንዳንዱም እንደ ስራ ዋጋው ምን ያደርጋል? ይከፍላል። ሲመጣ ደግሞ መምጣቱ እርግጠኞች መሆኑን ከመምጣቱ በፊት የሚያሳውቁ ምልክቶች አሉ ተብለው ምልክቶቹ ተዘርዝረዋል አልተዘረዘሩም? የምልክቶቹ ዓላማ አንደኛ እርግጠኛ መሆኑን የሚነገረው ትንቢት እርግጠኛ መሆኑን ከሚደረገው ነገር አይተን እንድናረጋግጥ፣ ከዚያ ይልቅ ደግሞ ይመጣል በሚለው ንግግር ሰይጣን እንዳያስተን ለመጠበቅ እውነተኛ አመጣጡንና እኔ ክርስቶስ ነኝ ብሎ በሱ ስም ከሚመጣው ከሐሰተኛው ከዲያብሎስ ተንኮል እንዳንታለል ለመጠበቅ የተደረገ ነው። ዋና መልእክቱ ግን መዘጋጀት ነው ብለን ነበረ ሳምንት ዕለት አይደለም? ከዛ በኋላ አሁን ይሄ ገብርኄር የዚያ ቀጣይ ነው። በነገራችን ላይ ወንጌሉ ራሱ ማቴዎስ 25 ላይ ነው። የባለፈው ማቴዎስ 24 ላይ ነው አይደለም? 25 ላይ ሁለት ታሪኮች ናቸው የተቀመጡት። ከ1 እስከ 13 የ10 ደናግል ታሪክ አለ። ከ14 እስከ 30 ደግሞ የመክሊቱ ምሳሌ ታሪክ ተገልጿል። እና እነዚህ ሁለቱ መልእክታቸው አንድ አይነት ነው። ጌታ በሚመጣና በሚፈርድበት ጊዜ እኛን ክርስቲያኖችን የሚፈርድብን ወይም የሚፈርድልን በምን መሰረት ነው ብለን ስናስብ አንዳንዶቻችን እንደሚመስለን እንዳናደርጋቸው በተከለከልናቸው ኃጢአቶች ብቻ በዝሙቱ፣ በርክሰቱ፣ በትቢቱ፣ በቅናቱ፣ በምቀኝነቱ፣ በሐሰቱ፣ በቅጥፈቱ በዚህ ብቻ እንዳልሆነ የሚያስረዳ ነው። ለምን የ10 ደናግልም ታሪክ የሚነግረን ከ10 ደናግል 5ቱ ሰነፎች፣ 5ቱ ደግሞ ምን ሆነው ናቸዋል? ልባሞች። ስለዚህ ተመልከቱ፣ የመክሊቱንም ሄደን 5 እና 2 የተቀበሉት ታማኝ አገልጋዮች ሲባሉ አንድ የተቀበለው ግን ምን ተባለ? ሰነፍ። ስለዚህ ሰነፍ ሁለቱም ምሳሌዎች ላይ አለ የለም? 5ቱም ደናግል ሰነፎች ናቸው። አንድ መክሊት የተቀበለው ምንድን ነው? ሰነፍ ነው። ሰነፍ ነው። እና ስንፍና በቅዱስ ወግሪስ አቆጣጠር 8ቱ በጣም ተቀዳሚ ገዳይ ኃጢአቶች ከሚባሉት ውስጥ አንዱ ስንፍና ነው። ግን ተመልከቱ የሁለቱም ምሳሌዎች ስናያቸው የአገልጋዮቹንና የ10ሩን ደናግል 5ቱ ደናግል ሰነፎች የተባሉትን ስናያቸው በዝሙት ምክንያት ነው የተፈረደባቸው? አይደለም እንዴ? ነው አይደለም? እኛ በምናውቃቸው ከተዘረዘሩት ሐሰትን፣ መግደልን ወይም ስርቆትን ወይም እኒህን የመሰሉት ኃጢአቶች ውስጥ በአንዱም አልተከሰሱ። አይደለም እንዴ? ገብረ ሐካይም ይሄን ከመሰሉት ኃጢአት በአንዱም አልተከሰሰም። ስለዚህ ምን ማለት ነው? አንድ ሰው ከነዚህ ሁሉ ተጠብቆ ንጹህ ሆኖ በመገኘቱ ብቻ የመዳን እድል የለው ማለት ነው። ከዚህ በላይ ተጨማሪ ነገር አለው ማለት ነው። ያ ምንድን ነው? መስራት የሚገባውን ማድረግ የሚገባውን ነገር ባለማድረጉ ወይም በስንፍና ምክንያት ብቻ ልክ እነዚያን ርኩሰት እንደፈጸመ ሆኖ ሊቀጣና ወደ ሲኦል ሊጣል ይችላል ማለት ነው። ዋናው መልእክታቸው ይሄ ነው። የገብርኄር ሳምንት የዚህ ሳምንት ትልቁ መታሰቢያ አሁን የ10ሩ ደናግል ላይ 5ቱ ሰነፎች መብራት ይዘው ምን ያልያዙም ነው የተባለ? ምን አልያዙም? አስገራሚ ነው። በጣም እኮ ብዙ ትሩፋት አላቸው፣ ብዙ ጽድቅ ሰርተዋል። ግን አንድ መሰረታዊ ነገር ይጎላቸው ነበረ። ዘይት የተባለው በመጽሐፍ ቅዱስ ምን ይመስላችኋል? ፍቅር ነው አይደለም እንዴ? ተመልከቱ ቅዱስ ጳውሎስ እንዳለው ተራራ እስካልፈልስ ድረስ እምነት ቢኖረኝ በእሳት ብጣል ወይም ደግሞ ልሳኖችን ብናገር ወይም ሌላ ነገር ባደርግ ምን ከሌለኝ ከንቱ ነኝ አለ። ስለዚህ ተመልከቱ ብዙ መልካም ነገር ይዘው ብዙ ክርስቲያኖች በተለይ እነዚህ ያክብረልን።
እነዚህ ደናግል ናቸው፣ መናኞች ናቸው፣ መንኩሰዋል፣ ገዳም ገብተዋል፣ ብዙ ትሩፋት አላቸው። አንድ ወሳኝ ነገር ግን ረስተዋል። ያ ምንድነው? ፍቅር። አሁን በእውነቱ በማቴዎስ 24 ላይ ስለ ዕለተ ምጽአት ሲነገር በመጨረሻው ዘመን ከአመፃ ብዛት የተነሳ ፍቅር ምን ይሆናል ነው የተባለ። አያችሁ፣ ኃጢአት በመስራት ብቻ አንኮነንም። ብዙ መልካም ነገሮችን ሁሉ አድርገን እንደ ደናግሉ እንዳምስቱ እነሱ እኮ እርግጠኞች ነበሩ እንደሚጸድቁ፣ ሙሽራው ሲመጣ እንደሚቀበሉ እርግጠኞች ነበሩ። ግን እንዳሰቡት አይደለም የሆነው። ወደ ውጭ ውጡ ነው የተባሉ። እንዲያውም ውጡ አይደለም የተባሉት፣ መጥተው ሲያንኳኩ አልከፍተላቸው ነው የተባለ እና በዚያ ጥርስ ማፋጨትና ስቃይ ባለበት ይሁኑ ነው የተባለ። ባለ አንድ መክሊቱም የገጠመው ይሄ ነው። አላጠፋሁም ብሎ ገንዘቡን ይዞ ቀረበ። ባለማጥፋት ብቻ አትድንም ነው የተባለው። ገብቷችኋል አይደል? እነሆ ገንዘብህ አለች ብሏል አላለም? አንዳንዱ ሰው እኮ አለ ድንግልናዬን ይዤ ቀርባለሁ ይላል። ገንዘብህ አለች አላባከትኳትም ብሎ ማለት ነው። አፌን አላማውባትም፣ ሐሰት ምስክር አልተናገርኩባትም፣ እጄን አልሰረኩባትም፣ ይኸው አካላቴን እንደፈጠርካት ይኸው መክሊትህ ሊል የሚፈልግ ሰው አለ። ወዳጄ በዚህ ብቻ አትጸድቅም። በዚህ ሌላ መልካም ስራ መስራት ነበረብህ። ሌላው ቢቀር ያሰብከው ሐሳብ አለ። ያሰበው ሐሳብ ምንድነው? አንተ ካልዘራህበት የምታጭድ ካልበተንህበት የምትሰበስብ ጽኑ ጨካኝ መሆንን አውቄ ገንዘብህ እንዳይጠፋ ቀበርኋት። አንተ ሰነፍ እንዲህ እንዳልከው እንኳን ለምን አላደረክም? ድርጊት ያስፈልጋል። እንደ ሌሎቹ ወጥተህ ወርደህ አትርፈ መጠበቅ ቢያቅትህ እኔን ካልዘራበት ይሰበስባል፣ ካልዘራበት ያጭዳል፣ ካልበተንበት ይሰበስባል ማለት ካልሰጠኸው ይቀበላል ማለት ስለሆነ እኔ ካልሰጠሁት ሰው ገንዘቤን ከነትርፉ እቀበል ዘንድ ላልሰጠሁት ለዚያ ሰው ይሄን ገንዘብ እኔ መስራት አልቻልኩም አንተ ስራበት ብለህ ለምን አልሰጠኸው? እንዳሰብከው እንኳን ትንሽ እንኳን ዝቅተኛዋን ለምን አላደረክም ብሎ ሲፈርድበት የፈረደበት ለምን እንደ ባለ ሁለቱ 4 አላረክም፣ እንደ ባለ 5 10 ወይም እጥፍ ለምን አላረክም፣ ለምን 2 አላደረክም ብሎ አይደለም። እንዳሰብካት ሐሳብ እንኳን ለምን አላደረክም ብሎ ነው። ክርስቲያን እንዲህ ተብሎ እንዳይፈረድብን እግዚአብሔር በቸርነቱ ይጠብቀን። ስለዚህ ዛሬ ይሄን ማዕከል አድርገን ነው ጥቃቅን ፍጥረታትን መነጋገሪያ ያደረግናቸው። ከነሱ የመጀመሪያዋ ማናት? ገብረ ጉንዳን ነች። አይደለም እንዴ? ገብረ ጉንዳን የሰነፎች ተቃራኒ አብነት ነች። ገብረ ጉንዳን የምን ምሳሌ ነች? የምን ምሳሌ ነች? አትሰሙም እኮ ማለት ነው እናት። የጠንካራ ሰራተኛ በጣም ጥሩ ይመስለኛል። እዚህ መርካቶ ማአት አውቶቡስ ምናምን ሲሄድ ታክሲ ሲሄድ ሲወጣ ማአት ሰው ሲወጣ ሲገባ ስለምታዩ ትምህርቱን ሁሉ እንደዛ ነው የምታሳልፉት ይመስለኛል። ጋር ነው ምንም ታቃለ ስንፍና በነገራችን ላይ እንደዛ ነው። አሁን እናየዋለን። አሁን ከተማ የሚያይ ሰው አይቶ ማስታወስ ይችላል? አይችልም አይደለም? የሰነፍ አንዱ መገለጫው ይሄ ነው። በነገር ዝም ብሎ ማየት እግዚኦ ምንም ሲገባ ምንም አያስታውስ። ምን አይ ኧረ ግሩም ነው እንደው እያለ ምንም የሌለው ማለት ነው። አሁን እዚህም አንዳንዱ ሰው ሲመለስ እንደዚህ ነው። እንዴ የት ነበር ቤተክርስቲያን? እንዴት ነው? እንዴ ግሩም ነው። ምንድነው ግሩሙ? ምንም ቀን ሲሆን አሁን በዚህ የሚሄደውን ታክሲና አውቶቡስ የሚያስታውስ ሰው የለም አይደለም? የሚያስታውስ ሰው አለ? ምንም የለም። የእግዚአብሔር ቀን እንዴት እንደዛ ይሆናል? ግን ይሄን እንዴት እንደሚሆን ታውቃላችሁ? አይምሮ እንደዛ ይለምዳል። ልክ እንደ ታክሲው፣ እንደ መኪናው፣ እንደ ወሬው፣ እንደ ሰው ሲወጣ ሲወርድ እንደምናየው ዝም ብሎ ማሳለፍ ወይም ደግሞ ቤት ቴሌቪዥን ከፍታችሁ ዝም ብላችሁ ስትወጡ አንዳንድ ጊዜ ጆሮአችሁ ጥልቅ የሚላል ከዛው ትሰሙታላችሁ፣ ግን ይደነዝዛል። በዛ አእምሮ ያን ይለምድና የእግዚአብሔርንም ቃል እንደዛ ያደርገዋል። ይገርማችኋል። እግዚአብሔር ከዚህ በሽታ ይፈውሳል። አትኩሮ መስማት አስፈላጊ ነው። አሁን ነገር እኮ ሲሆን እንዴው ቆይማ አንድ ነገሌ ያደረገኝ ልንገርሽ ሲባል ግን ክፍት ጆሮ ምን እግዚኦ እያለ ምን ሰማው ማለት ነው። ነገር ሲሆን አያስረሳንም ሰይጣን። ጠቃሚ ነገር ግን ሲሆን ያሳልፈዋል። ልክ እንዳየ እና አምላካችን ማስተዋሉን ያደላል። ስለዚህ እነዚህ አራቱ ጥቃቅን ፍጥረታት ውስጥ የመጀመሪያዎቹ ምንድናቸው ብለናል? ገብረ ጉንዳን ምንድናት አለ መጽሐፍ?
ገብረ ጉንዳን ኃይል የሌላቸው ህዝቦች ናቸው። ነገር ግን በበጋ መኗቸው ምን ያደርጋሉ? ይሰበስባሉ። እንዲሁም እዚህ መጽሐፈ ምሳሌ ምዕራፍ 6 ላይ ደግሞ እንዲህ የሚል ቃል አለ። በቀጥታ መጽሐፈ ምሳሌ ምዕራፍ 6 ቁጥር 4 እስከ 11 ያለውን ላንብብላችሁ። ለዓይንህ እንቅልፍን ለሽፋሽፍቶችህም እንጉልቻን አትስጥ። እንደሚዳቋ ካዳኝ እጅ እንደ ወፍም ከአጥማጅ እጅ ትድን ዘንድ አንተ ታካች ወደ ገብረ ጉንዳን ሂድ፣ መንገዷንም ተመልክተህ ጠቢብ ሁን። አለቃና አዛዥ ገዥም ሳይኖራት መብሏን በበጋ ታሰናዳለች፣ መኖዋንም በመከር ትሰበስባለች። ጥቂት ትተኛለህ፣ ጥቂት ታንቀላፋለህ፣ ትተኛም ዘንድ ጥቂት እጅህን ታጥፋለህ። እንግዲህ ድህነትህ እንደ ወንበዴ ችጋርም ሰይፍ እንደታጠቀ ሰው ይመጣብሃል ይላል። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። ስለዚህ ገብረ ጉንዳን ባጭሩ የትጋት እና በጊዜ የመስራት ምሳሌ ናት። ገብረ ጉንዳን የምን ምሳሌ ናት? የስንፍና ተቃራኒ ናት። ክርስቲያኖች ስንፍና ከዚህ በፊት እዚህ ቦታ ላንሳው አላውቅም። መዝሙር 91 ላይ እንዳለው መንፈስ አለው። ስንፍና መንፈስ አለው። መንፈሱ የቀትር ጋኔን ይባላል። የምን ይባላል አልኳችሁ? የቀትር ጋኔን እና በእግዚአብሔር የሚታመን ሰው ከዚህ መንፈስ ያመልጣል። አለል ዘለል የሚል በእግዚአብሔርም መታመን የሌለው ሰው ይሄ መንፈስ ይወርሰዋል። መዝሙር 90 በአማርኛው መዝሙር 91 ቁጥር 2 እስከ 7 ያለውን ላንብብላችሁ። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። ምን ነህ እለዋለሁ? መታመኛዬ፣ ታመንበታለሁ ማለት ነው። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው። ምን ነው? በእርሱም እታመናለሁ። እርሱ ይልና ከአዳኝ ወጥመድ፣ ከምን ወጥመድ? ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃልና ይልና በላባዎቹ ይጋረድሃል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብሃል። ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራ። ባጠገብህ 1000 በቀኝህም 10,000 ይወድቃሉ፣ ወደ አንተ ግን አይቀርብም ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። እዩ፣ በሌሊት የሚጠናወቱ መናፍስት አሉ፣ በቀንም አሉ። ከነዚያ ውስጥ አንዱ የቀትር ጋኔን ነው። የቀትር ጋኔን የስንፍና መንፈስ ነው። ከላይ መጽሐፈ ምሳሌ ላይ ሳነብላችሁ ሰምታችሁ እንደሆነ ለዓይንህ እንቅልፍ ለሽፋሽፍቶችህም እንጉልቻን አትስጥ ካለ በኋላ እንደሚዳቋ ከአዳኝ እጅ፣ ከማን እጅ? ከሚያድንህ ከአዳኝ እጅ፣ እንደ ወፍ ደግሞ እንደ ወፍም ከአጥማጅ እጅ ትድን ዘንድ ይላል። ስለዚህ ሰነፍ በእነዚህ ወጥመዶች ይያዛል ማለት፣ ትጋት ያለው ግን ከወጥመድ ይድናል። መዝሙር 90 ላይ ሰምታችሁት እንደሆነ ከወጥመድ ትድናለህ ነው የሚለው። ከምን ትድናለህ? ስለዚህ ተመልከቱ፣ የቀትር ጋኔን ማለት እንደ ስንፍና አጥምዶ የሚይዝ አደገኛ መንፈስ ማለት ነው። በነገራችን ላይ በጣም አጥማጅ ነው። አድብቶ ልክ አዳኞች ቀስ ብለው ወይም ወጥመድ የሚጥሉ ሰዎች ቀስ ብለው አድብተው ነው የሚይዙት። ጥያቄ ልጠይቃችሁ። ቢያንስ በዚህ በቤታችሁ አንዳንድ ወጥመድ ታጠምዶ ይሆናል። ቢያንስ የአይጥ ወጥመድ አለ የለም? የአይጥ ወጥመድ የሚያጠምድ ሰው ወጥመዱ ላይ ምን ያደርጋል? ምን ያደርጋል? አይጧ የምትወደውን ነው አይደለም? በጣም የምትወደውን የሚሸታትን የሚጣፍጣትን ምግብ ያደርጋል አይደለም? አሁን ደግሞ አዲስ እንዲያውም በጣም ደጋግማ የምትበላውና ቀስ አድርጎ የሚገላት ሁሉ መድኃኒት መጥቷል አይደለም?
እስኪ በዚህ በቴሌቪዥን ስታዩ ወጥመድ ሆኖ ምግብ የሌለበት አይታችሁ ታውቃላችሁ? ወጥመድ ማለት አብሮት ምን አለ ማለት ነው? የምንወደው ነገር አለ። የምንጠመደው በጣም በምንፈልገው ነገር ማለት ነው። ለምሳሌ የእንስሳት የአራዊት መሰረታዊ ፍላጎት ምግብ ነው አይደለም? ተመልከቱ። ወጥመድ ማለት በሌላ ቋንቋ ወጥመድ ሲባል ሌላ ማለት አይደለም። በምንወደው በኩል የሚያስይዘንና ከተያዝን በኋላ ማንወጣበት አደገኛ ነገር ማለት ነው። ክርስቲያኖች አያችሁ? ስለዚህ ክርስቲያኖች አድምጡ። በነገራችን ላይ ምግብ አሁንም የብዙ ነገር ወጥመድ ነው፣ ለሰውም ጭምር። እንደ ምግብ ወጥመድ የለም። ወጥመድ የለም። ወጥመድ ነው። ምግብ አያስፈልግም መጥፎ ነው ማለት አይደለም። ግን የወጥመድ አንዱ አካል ምግብ ነው። ስለዚህ ያጠምዳችኋል ማለት እኮ ምን ማለት ነው? ስንፍና በምንወደው ለምሳሌ እንቅልፍ የሚወደውን በእንቅልፍ ነው የሚያጠምደው፣ ያጠምደዋል። አይታችሁት እንደሆነ ትንሽ እጅህን ትሰበስባለህ ይላል መጽሐፈ ምሳሌ እኮ። በቤታችን መጥቶ አይቶ ሶሎሞን ይጻፈልን ነው የሚመስል። ሰምታችሁታል አይደለም? በጣም የሚገርም ነገር ነው። ምንድነው የሚለው? ጥቂት ትተኛለህ፣ ጥቂት ታንቃ። እስኪ ቆይ ጥቂት ትንሽ ልቆይ አይደለም? ተነስ ስትባሉ እንላለን አንልም? ጥቂት እስኪ ቆይ ጥቂት ልረፍ፣ እስኪ ቆይ ጥቂት። ይኸው ቃሉ የሚለው እሱ ነው። ክርስቲያኖች ጥቂት ታንቀላፋለህ፣ ጥቂት ትተኛለህ፣ ትተኛም ዘንድ ጥቂት እጅህን ታጥፋለህ። እስኪ ቆይ ትንሽ፣ እስኪ አትጨነቁ። አያችሁ መጠመጃችን በጣም አሁን ጠዋትማ ወደ ቤተ ክርስቲያን ልንመጣ ስንል እስኪ ቆይ ትንሽ ገና ነው፣ ምን ያስቸኮለህ? ከቄሶቹ ልትቀድም ነው ወይ ልትቀድም ነው ወይ? ያሰኛል አያሰኝም? አቤት እንዴት እንደሚያደቅ እና ይሄ ስንፍና ወጥመድ አጥምዶ ነው የሚይዝ። እየያዘን እንደሆነ ሁሉ አናውቅም ክርስቲያኖች። እግዚአብሔር ከዚህ ወጥመድ እንድንወጣ ይርዳን። ስንፍናን ሁለት መልኮች አሉት ይላሉ የገዳም አባቶች። ቅድም ወግሪስ የሚባል አባት ብያቸዋለሁ አይደለም? አባ ዮሐንስ ዘሰዋስው የተባለ አባት ደግሞ ስንፍና ወይም እሱ ወይም ቅዱስ ይስሐቅ የሶርያው፣ እነዚህ ሶስቱም በዚህ ላይ በጣም መሰረታዊ ነገር ነው ያስተማሩት። ሁለት መልኮች አሉት። ለምሳሌ የስንፍና መገለጫዎች ልንገራችሁ። ሁለት መልክ ነው ያለው ስንፍና። ሁለት አይነት ነው። አንደኛው ቅድም እንዳልኳችሁ እንቅልፍ የሚል በጣም አስገራሚ ነገር ነው። እንቅልፍ ይላል። ለማንኛውም ነገር ይደብረናል። መደበር፣ ቢሮ ገብተን ድብር ማለት፣ ስራ ቦታ ሄደን መደበር፣ ቤተክርስቲያን መተን መደበር፣ ቤተሰብም ጋር ልንጠይቅ ሄደን መደበር። እንደ የመደበር መንፈስ ለሆነ ነገር አድርግ ሲባል ማዛጋት፣ አቅም ማጣት፣ ጽሁፍም ከሆነ ንባብም ከሆነ ተማሪ ሆኖ አእምሮ ድክም ዛል ማለት፣ በቃ ከፍተኛ የሆነ የመልፈስፈስ መንፈስ እና ነፍሱ ቀዝቃዛ ነው። ጸሎትም ሲሆን አሁን ለጸሎቱም ቆመን በመየት እንጸልይ ተብሎ ያለ እሱ ተራ ሲደርስ ሁሉ በቃ ቅብድብድብድ የሚያደርግ የሚያዝል መንፈስ ነው። ይሄ ክርስቲያኖች አደገኛ መንፈስ ነው። ከዛ ደግሞ በምንም ነገር አለመርካት፣ ለመንፈሳዊ ነገሮች ሁሉ ስሜት አልባ፣ እንዲያውም ተች ይሆናል። እሺ አሁን ቅዳሴም እንደዚህም ስግደትም ጾምም ጸሎትም ገዳም ምን ትርጉም አለው የሚል ትችት የሚያሰጥ እና በብዙ ነገር ፍላጎት ማጣል። ከዛ ደግሞ ዝም ብሎ ማዘን እንዴት እንደዚህ ይሆናል እንዴት እንደሚደረግ። አንደኛው መልኩ ይሄ ነው። ሁለተኛው ደግሞ የዚህ ተቃራኒው በጣም አስገራሚው የስንፍና ሁለተኛው መልኩ ነው። ሁለቱም መልክ በአንድ ሰው ላይ ሊኖር ይችላል በነገራችን ላይ። አንደኛው ደግሞ ተቅበዝባዥ፣ ረፍት የለች፣ ምንም ረፍት የሌለው የሆነ መሄድ እቤቱ ሲሆን ቢሮው መሄድ ያምረዋል፣ ቢሮው ሲሄድ ይደብረዋል። ስራ ቦታው ደግሞ ወደ ቤት ወደ ጓደኛ ሰው አግኝቶ ካላወራ ለአይምሮ እርካታ ያለ እና በጣም ተራ ሳቅ፣ ጩኸት እና መንፈሱ ስለሚያቅበዘብዘው የማይፈልጋቸውን ሁሉ አግኝቶ ማውራት ግዴታው ይሆናል። አንዳንድ ሰው ረፍት ያጣል። በቃ የሆነ ስራም ይዞ አእምሮ ረፍት አያገኝም። አሁን ቤተክርስቲያንም መጥቶ እስቲ ልሂድ ልረጋጋ ይላል። እንደመጣ ግን አይኑ ወደዚህ ይዞራል፣ ወደዚህ ለምን እንዲህ ተደረገ ይላል፣ ለምን እንደዛ ሆነ። ተቅበዝባዥ ነው የሚያደርገው የስንፍና መንፈስ። ይሄኛው ስሜት በጣም የጎላበት ሰው በቀላሉ ብው ብሎ ሁሉ ነው የሚናደድ። እንዲሁ የሆነ ነገር ሳይ ብው
ምንም ትዕግስት የለው ይጮሃል። አይኑን እንዳውሬ ያጉረጠርጣል። የስንፍና መንፈስ ነው ይሄ ሁሉ። ልክ ብው ብሎ እንደሚጮኸው ደግሞ አንዳንድ ጊዜ ስብር ብሎ ደግሞ ይደነግጣል። ልክ እሳት የነካው ላስቲክ ፌስታል መስሎ ኩምትርትርትር ይላል። ደግሞ ተረጋግጦ መቀመጥ አይችልም። በተለይ አሁን ማህበራዊ ሚዲያ ከመጣ በኋላ ደግሞ በዚህ የሚያጠኑ ሰዎች እንደሚሉት እውነቱን ለመናገር ማህበራዊ ሚዲያ ካለ እጁ አይችልም። ለምሳሌ ከስልኩ አሁንም አስቀምጦትም የሆነ ሰዓት ላይ ሄዶ ደሰስ ያደርጋል። ያው እስኪልቶ ይልና እንደገና እረፍት የለሽ ነው የሚያደርገው። ይሄ ስንፍና መንፈስ ነው። አምላካችን እግዚአብሔር ከዚህ መንፈስ ይፈውሰን። ክርስቲያኖች አሁን አንተ ሰነፍ ነው የተባለው፣ ደናግሉም እናንተ ሰነፎች ነው የተባለው። ስንፍና ትልቅ ኃጢአት ነው ልንዋጋው የሚገባ እና ከገብረ ጉንዳን ተማሩ ነው የተባለው። አንተ ታካጅ ወደ ገብረ ጉንዳን ሂድ፣ መንገዷንም ተመልከተ፣ ጠቢብ ሁን፣ ከእርሷ ተማር። ምን ታደርጋለች እሷ? ገብረ ጉንዳን ከላይ መጽሐፈ ምሳሌ ምዕራፍ 24 ላይ ያነበብኩላችሁ ምዕራፍ 30 ላይ ኃይል የሌላቸው ህዝቦች ናቸው ይላል። ገብረ ጉንዳን ታናሽ ናት አይደለችም፣ ደካማ ናት። ሁላችንም በእግዚአብሔር ፊት ደካሞች ነን። ገብረ ጉንዳን ግን ብልህ ናት። በክረምት መኖዬን ልሰብስብ ብላ ብትወጣ አንዲት ጠብታ ውሃ ተወስዳታለች አትወስዳትም? ስለዚህ ታውቃለች መቼ መደረግ እንዳለበት። ነግሬያቸዋለሁ። ገብርኄር የደብረ ዘይት ቀጣይ ነው። ገብረ ጉንዳን ማለት የመዘጋጀት እና የትጋት በጊዜ የመስራት ትልቅ ምሳሌ ናት። ስለዚህ በክረምት አንድም ጊዜ ገብረ ጉንዳን መኖዋን ልትሰበስብ ወጣ አታውቅም። በክረምት ገብረ ጉንዳን አይገኝም። አሁን ተመልከቱ፣ ገብረ ጉንዳን እንደኛ አይነት አዋቂ ነፍስ የላትም። እንደሰማችሁትም አዛዥ አለቃም ደግሞ የላትም። ግን ትጉ ናት በጣም። እኛ ደግሞ አዛዥም አለን። ቢያንስ በቤተሰብ ውስጥ የምንኖር ሰዎች በገዳም በበዓት ዘግቶ ከሚኖር መነኩሴ በቀር ያለው በሙሉ ቀስቃሽ አለው። እሱም ደግሞ አለው የገዳሙ ሰዓት አለ፣ የደወል ሰዓት አለ፣ የጸሎት ሰዓት አለ፣ ይደወላል። እና ክርስቲያኖች አስተውሉ። ያው ሰምቻለሁ ስልኩን፣ ግን ምን መምህር ምትኩ ያን ካለ በኋላ ምንም ማድረግ አይቻልም። ብዙ ጊዜ እኔ እናገራለሁ በእውነቱ እንደው እና ደጋግሞ መናገር ሌሎቻችሁ እንዳያሰቅቅ አልናገርም። ግን ስልካችሁ ድምጽ አሁንም የረሳችሁ ሰዎች አሁንም ዝጉት እኮ። ባለፈው ሰው እንደሚረሳ እኔ ያውቃለሁ። እኔ እየተነገረ ሁሉ የማይሰማ ሰው አለ በነገራችን ላይ፣ ሐሳብ ወስዶት ማለት ነው። እና የጭንቀት የሐዘን ሐሳብ ከሆነ እግዚአብሔር ያስወግድላችሁ በእውነቱ። ሰምታችሁ ከሆነ ግን ትልቅ በደል ነው የምትፈጽሙት። እግዚአብሔርም ይቀጣችኋል፣ አይመራችሁም። እግዚአብሔር ለሁላችን ማስተዋሉን ያደላል። እና ክርስቲያኖች አስተውሉ። ገብረ ጉንዳን በጣም ትልቅ የትጋት ምሳሌ ናት። እኛም እንድንተጋ ነው የታዘዝነው። አንተ ሰነፍ፣ እናንተ ሰነፎች ተብለን ወደ ገሃነም እንዳንወርድ መትጋት አለብን። ራሱ ሶሎሞን መጽሐፈ ምሳሌ ምዕራፍ 12 ቁጥር 27 ላይ እንዲህ ይላል፣ ለሰው የከበረ ሀብት ትጋት ነው ይላል። ለሰው የከበረ ሀብቱ ምንድነው? ሀብት ማለት ትጋት ነው። ተግቶ የሚሰራ ሰው ማግኘቱና መጠቀሙ አይቀርም። በጣም የሚገርመው ሰነፍን ሰው እግዚአብሔር ራሱ አይተባበረውም፣ አይረዳውም። ቢጸልይም አይሰማውም። በነገራችን ላይ ስንፍና ልክ በጣም ትልልቅ አይምሮን ሙሉ ጨለማ የሚያደርጉ የሚባሉ ኃጢአቶች አሉ። ከነዚያ ውስጥ ነው። አሁን ዝሙት ሙሉ ጨለማ ነው የሚያደርገው። ጸብም በተለይ በካህናት ጨለማ ነው የሚያደርገው። ምንም ውሸት ነው። አሁን እንደዚያ ጸብ ውስጥ ሆኖ ቢቀድስ ቢያመሰግን ምናምን ትርጉም የለውም። ምንም ትርጉም የለውም። አይሻገርም። ለአማኞቹ ይጠቅመ እንደው እንጂ ለካህኑ ለራሱ አይጠቅመው። በተለይ ለካህን ከዝሙት በላይ ጸብ ያረክሰዋል በእውነቱ። ልክ እንደዚያ አይምሮ ሙሉ ጨለማ ከሚያደርጉ ኃጢአቶች አንዱ ስንፍና ነው። እና ስንፍና አይምሮን ጨለማ ማሰብ እንዳንችል ነው የሚያደርገው። ትጉዎች ግን አእምሯቸው ራሱ ብሩህ እየሆነ ነው የሚሄደው። ማሰብ እየቻሉ ነው የሚሄዱ። እግዚአብሔር አእምሯቸውን የበለጠ እያበራው እያነቃው እያሳያቸው ለስራም ለማንኛውም ነገር እና እግዚአብሔር የሚሰራው ከትጉዎች ጋር። እስቲ በመጽሐፍ ቅዱስ እግዚአብሔር የሰራባቸውን ሰዎች እናስባቸው። ለምሳሌ መጀመሪያ እስራኤልን ከግብጽ እንዲያወጣ የተመረጠው ሙሴ ትጉ ነው ሰነፍ ነው? ትጉ ነው። ዮሴፍን አስቡት፣ የመጨረሻ ትጉ ነው። እስር ቤት እንኳን ገብቶ ያለ ስራ ተቀምጦ የማያውቅ ነው። ዳዊትን እዩ፣ ትጉ ነው። እግዚአብሔር ከትጉዎች ጋር ይሰራል እንጂ ከሰነፎች ጋር አንዳችም ቀረቤታ የለው።
እግዚአብሔር የሰነፎች አምላክ አይደለም። አምላክ ትጉሃን ነው። ክርስቲያኖች ድርሳነ ሚካኤልም ላይ ታስታውሱ እንደሆነ አንድ ሰነፍ ሰው ቅዱስ ሚካኤልን ጭቅጭቅ አደረገው፣ እባክህ ስጠኝ እያለ። ቅዱስ ሚካኤል ተገልጾ ምንህን ልባርክልህ? ንግድህን አልባረክ አትነግድ፣ እርሻህን አልባረክ አታርስ፣ ምንህን ልባርክልህ አለው ይላል። እግዚአብሔር እኮ ራሱ የሚባርክልን ስንተጋና ስንሰራ ነው። ክርስቲያኑ ሰነፍ ሰው ቅድም ሶሎሞን ሲናገር እንደሰማችሁት ችግር እንደ ወንበዴ ነው ያለው አይደለም? ነው አይደለም? መከራ እንደታጠቀ ሰው ይደርስብሃል፣ ይበላሃል። እንዲሁም ይበላ አብድ ስጋሁ። ሶሎሞን ሌላ ቦታ ሰነፍ ሰው ስጋውን ይበላል ይላል። ስጋውን እንደዚህ አድርጎ ይበላዋል ማለት ነው። ድንጋይ ላይ ቁጭ ብሎ እያወራ የሚበላው አቶ ይከሳል ማለት ነው። ምክንያቱም ሰውነታችን ራሱ በራሱ ይበላላል አይበላላም? ይበላላል። ምን ከሳው እኮ ራሱን ያን እየተመገበ ነው። ሰነፍ ስጋውን ይበላል ማለት ያ ማለት ነው። ሰነፍ በጣም የተነቀፈ ዝም ብሎ ከማህበራዊ ምግባር አንፃር ብቻ አይደለም፣ ትልቅ ኃጢአት አእምሮን የሚያጨልም ክፉ በሽታ ነው። እግዚአብሔር አምላክ ከዚህ በሽታ ሁላችንን በቸርነቱ ነፃ ያውጣን ያደነን። ክርስቲያኖች ስንፍና ልንዋጋው የሚገባ ነው። ከዚያ ውጭ ደግሞ በጊዜ መስራት፣ በጊዜ ጌታችንም ወደ ፈተና እንዳትገቡ ትጉና ምን አድርጉ? ጸልዩ። ትጋት ያስፈልጋል። ለሁሉም ሰው በተሰማራበት ትጋት አስፈላጊ እንድንተጋ አምላካችን እግዚአብሔር ይርዳን። ቅዱስ ጳውሎስ ደግሞ በሮሜ መልእክቱ ምዕራፍ 13 ቁጥር 13 ላይ በቀን እንደምንሆን በአግባብ እንመላለስ፣ በዘፈንና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናት አይሁን ይላል። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። ገብረ ጉንዳን በበጋ እንደምትሰበስብ እናንተም ደግሞ በቀን እንደምንመላለስ በአግባብ። ያም ማለት በጽድቅ መመላለስ ማለት ነው። ጌታም ማንም የማይሰራባት ሰዓት ትመጣለችና ይላል አይደለም እንዴ? ሌሊት ነው የሚለው ትመጣለችና፣ በቀን ነገራችሁን ብርሃን ሳለ በብርሃን ተመላለሱ ነው የተባለው። እኛም ክርስቲያኖች ገብረ ጉንዳን በበጋ እንደምትሰበስበው ለኛ በጋ ማለት ከመሞታችን በፊት ያለው እድሜ ማለት ነው። ከዚያ በኋላ መልካም ስራ ሰርቶ መሰብሰብ ይቻላል አይቻልም? በየቅዳሴዎቹ እንደምትሰሙት አሁን ዕለት በቅዳሴ አትናቴዎስ ባለፈው እንደሰማችሁት የዛን ጊዜ ልቅሶ አለ። የማይጠቅም ለቅሶ ነው አይደለ የተባለ። አሁን የሚለቀሰው ልቅሶ ግን የሚጠቅም ለቅሶ ነው። የዚያ ጊዜው የማይጠቅም ነው። አሁን መትጋት፣ አሁን መጸለይ፣ አሁን ያን ጊዜ ልመና አለ፣ ግን የማይጠቅም ልመና ነው። ምንም ትርጉም የለውም። ማንም ማንንም የማያደንበት ጮህ። በጋ ማለት አሁን ነው፣ በህይወት እያለን በዚህ ሰዓት መልካም ስራ ሰርተን እንድንጠቀም አምላካችን እግዚአብሔር ይርዳን። እዚህ ላይ ያጠነከርኩ ይመስለኛል። ግን ስንፍና መላቀቂያዎቹ ምን ምን ናቸው የሚለውን ተናግሬ ወደ ሌሎቹም ባጭሩ ለማጠቃለል ሞክራለሁ። ክርስቲያኖች ይሄ ስንፍና በጣም አደገኛ በሽታ ነው። ከነሱ ለመላቀቅ ምን ነው ማድረግ ያለብን? ምን ብናደርግ ሊለቀን ይችላል? የመጀመሪያው ለክርስቲያኖች የሚመከረው ይሄ ችግር በእኔ ውስጥ አለ ብሎ መረዳት። ችግሩን ምን ማድረግ ማወቅ። የምናውቀውን በሽታ ነው የምንታከመው አይደለም? እና ስንፍና መርምሩት። አሁን በጸሎት ጊዜ የሚያደርገንን በነገራችን ላይ መገለጫው ነገ በኋላ አደርገዋለሁ፣ ጥቂት ቆይ፣ ይደርሳል፣ እንደዚህ በተለይ ነገ ኋላ የሚሉት ዋና የስንፍና ጠባያት ነው። አሁን ስራም ሲሆን አታስቸኩለኝ ይደርሳል አትበሉ ክርስቲያኖች። አሁን ማድረግ ከቻልክ አሁን አድርገው። አንድ ደቂቃ እንደውም የገዳም አባቶች የሚሉት አንድ ደቂቃ አታዘገዩ ነው የሚሉት። የክርስቲያን ጊዜው አሁን ነው፣ ኋላ አይደለም። ኋላ የኛ አይደለም፣ በእኛ ቁጥጥር ስር አይደለም። በነገራችን ላይ በሽታን አሁን ነገ ብያል ብናሰነብተው በሽታው ነው የሚጠነክር፣ እኛ ነን የምንጠነክረው። ይኸው በማንኛውም ጊዜ ነገ የሚለው ኃጢአትን እየጠነከረ የኛ አቅም እየደከመ የኃጢአቱና የመንፈሱ አቅም እየጠነከረ ነው እንጂ የሚሄድ የኛ አቅም እየዘገየን እየጠነከረ አይደለም። በማንኛውም ጊዜ የተሻለችው ሰዓት አሁን የምትለው ነው። ክርስቲያኖች ከአሁን የተሻለ አንድም ጊዜ የለም። አሁንን ለመጠቀም አምላካችን እግዚአብሔር ይርዳል። ስለዚህ መገለጫው ያ ነው፣ ማዘግየት ነው። ስለዚህ አንድ ሰው መጀመሪያ እነዚህ ካሉበት ይሄ በሽታ አለብኝ ብሎ ማመን አለበት። እና ልክ ስለ ዝሙት እንደምንናዘዘው፣ ሁለተኛው ስለ ስርቆት፣ ስለ ሐሰት እንደምንናዘዘው ለስንፍና መናዘዝ ያስፈልገዋል። በካህናት ያልተለመደ ስለሆነ እንትን ሊያረጉ ይችላሉ። ግን የሚገርማችሁ መንፈሱ የቀትር ጋኔን ስለሆነ እንዲለቅ
ስንናዘዝበት የአጋንንቱ ኃይል ይደክማል። በተለይ ካህን ሲጸልይልን ጸሎተ ንስሐው ሲደረግ የአጋንንቱን ኃይል አንዱ የሚያደክመው መናዘዝና በመናዘዝ ምክንያት የምናገኘው ጸሎት ነው። ክርስቲያኖች መናዘዝ በጣም አስፈላጊና መሰረታዊ ነገር ነው። መናዘዝ ራስን ማጋለጥ አይደለም። መናዘዝ ራስን ማሳከም ነው። በእኛ ላይ የሰለጠነው ሰይጣን በእግዚአብሔር ኃይል ለማሳሰር መክሰስ ማለት ነው። ክርስቲያኖች እየገባችሁ ነው አይደል? ያን ኃጢአት እንድንሰራ የሚያደርግን መንፈስ መክሰስ ማለት ነው። እና ካህን ሲሰማው የሰይጣና ኃይላቸው ይደክማል። መናዘዝ ሁለተኛውና በጣም አስፈላጊው ለዚህ ለቀትር ጋኔን ለስንፍና መንፈስ የሚያስፈልገው እሱ ነው። ሶስተኛ የተግባር ስራ ወይም የእጅ ስራ መስራት። በቢሮ ለሚውል ሰው ለምሳሌ በእጁ የሚሰራው ስራ አትክልት መቆፈር፣ መንከባከብ ሊሆን ይችላል። ቤት ማጽዳት፣ መወልወል ይችላል። በእኛ ባህል ባይለመድም ወደ ማብሰያ ቤት ገብቶ የማብሰያ እቃዎች ማጠብ ሊሆን ይችላል። በነገራችን ላይ ስራ የለም ቤቴ ውስጥ እንዳትሉ ማለት ነው። እኔ ተከራይቼ ነው የምኖረው። የሰዎቹን ግቢ ብታይ የሰዎቹንስ ግቢ ብናጸዳው ምን አለ? ብንንከባከበው ችግር አለ እንዴ? እንደዛ ምንንከባከበው ከሆነ ግን ቤታችን የጉልበት ስራ መስራት በጣም አስፈላጊ ነገር ነው። ቢያንስ ደግሞ እየተንቀሳቀሱ አንድ ሁለት የእግዚአብሔር ቃል ይዞ ማለት ነው። ለምሳሌ አቤቱ እንደ ቸርነትህ መጠን ማረኝ የሚለው ቃል አለ አይደለም? ይሄን እየደጋገሙ አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ቸርነትህ መጠን እያለ ብቻውን ተንቀሳቅሶ ሰውነቱ ማፍታታት ራሱ በጣም አስፈላጊ ነው። በተለይ ይሄ ድብር የሚለው አእምሮ አልነቃ ያለው ለመጸለይ ለሁሉ ሰነፍ የሆነው ሰው ይሄን ማድረግ በጣም ጠቃሚ ነው። ደግሞ ይሄን ደጋግመው ይየሉት። ለዚያ ነው አሁን ለመነኮሳት የሚመከሩት ትንሽ የሚያርፉበት ጊዜ አለ። ከዚያ ውጭ ስራ መስራት፣ ጸሎት መጸለይ፣ ከዚያ ውጭ ቅዱሳን መጻሕፍትን ማንበብ መመልከት ማለት ነው። ለኛም መጻሕፍትም አሁን የዚህ ስንፍናው መንፈስ ስናነብ በነገራችን ላይ እንቅልፍ ነው የሚያመጣው። ያመጣል አይመጣም? በስመ አብ። እንዲያውም አንዳንዱ ሰው በመዝሙር ሁሉ ተኛለሁ የሚል ሰው አለ አይደለም? ይሄ ኪነ ጥበብን ከፍቼ ነው የምተኛው የሚል አለ። እገሌን ይልማን እየሰማው ነው የምተኛው ምናምን ጥሩ ሊሆን ይችላል። ግን እንደው በዚያኛው በመልካሙ አቅጣጫ ስናየው ማለት ነው የእግዚአብሔርን ቃል እየሰማው እንደዚህ ግን አታድርጉት። ነቅታችሁ ስሙት። እንደ ጸሎትም ከሆነ ገብቷችኋል አይደለም? እና እንቅልፍን አታለማምዱት። ከእግዚአብሔር ቃል ከምን ጋር አታለማምዱት። ካልሆነ እየተቀደሰም ታንቀላፋ። ምክንያቱም አእምሯችሁ ይለምዳል። በዚሁ ስንፍና ቅድም እንዳልኳችሁ በምትወዱት ነገር በኩል ነው የሚጠጋው። ወጥመድ ነው የሚያጠምደው። እና ስራ መስራት፣ ከእንቅልፍ መላቀቅ፣ ይህ ከዚህ የሚያወጣን ነገር ማድረግ በጣም አስፈላጊ ነገር ነው። ከዚህ ቀጥሎ ደግሞ በድፍረት መነሳት ነው የሚመከረው። ለጸሎትም ሲሆን ብድግ ማለት፣ ራስን ደፋር ማድረግ፣ ቁርጥ ማድረግ፣ መወሰን። እስኪ ትንሽ ቅድም መጽሐፈ ምሳሌ ትንሽ ልቆይ፣ ቆይ ጥቂት ከሚለው መንፈስ መላቀቅ፣ ብድግ ካልጋም ከሆነ ከተቀመጥንበት ወርቅ ከሆነ ከወሬም ከሆነ መነሳት፣ ቅዱሳት መጻሕፍትን መመልከት፣ ማንበብ። በተለይ ይሄን በተመለከተ መጨረሻውና ዋናው መሰረታዊ ነገር የማይቀረው ጸሎት። ምን አይቀርም አልኳችሁ? ጸሎት የሚቀርበት መፍትሄ ሆኖ የሚቀርበት የለም። እና ስንጸልይም ከእስራቶቻችን ውስጥ ይሄ አብዩ ከሆነ ባለፈውም ተናግሬያለሁ፣ እባክህ ከስንፍና መንፈስ ነፃ አውጣኝ ከሌላውም እየጠራን ይህን መጸለይ በጣም አስፈላጊ ነው። በዚህ አድርገን ከዚህ መንፈስ እንድንላቀቅ አምላካችን እግዚአብሔር ይርዳን። ሁለተኛዎቹ ጥቃቅን ፍጥረታት ሽኮኮዎች ናቸው። ሽኮኮዎችን ሶሎሞን ምን ይላቸዋል? ያልበረቱ ናቸው ይላል። እኛስ ብርቱ ነን? ያልበረታን ሰዎች ነን። በጸሎት አልበረታን፣ በትህትና በሌላውም በመንፈሳዊ ነገር በምጽዋት በትጋት በሰጊድ በቁመት አልበረታንም። በእውነት ግን ደግሞ ያልበረቱም ሆነው ደካሞችም ሆነው ማሸነፍ ያላቸው መኖሪያቸው ምን ውስጥ ያደርጋሉ አለ? ቋጥኝ አለት ውስጥ ያደርጋሉ። ስለዚህ ሽኮኮ ብዙ አራዊት ሊበላዋት ይፈልጋሉ። አንበሳውም ይሁን ቀበሮም ይሁን ተኩላውም ይሁን ሌላውም ይሁን ሩጦ ሊይዛት ሲመጣ በፍጥነት ሩጣ ሜዳ ላይ ብትሮጣውን ይይዟታል። ስለዚህ ቶሎ ብላ የት ጋር ትሸጎጣለች? አለት ውስጥ፣ ቋጥኝ አለት ውስጥ ገባለች። አለቱን ሰፍሮ ትልቅ አውሬ ሊበላት ይችላል? ይሄ ለኛ ምሳሌ ነው። አሁን ለፍርዱ መዘጋጃ ነው። ክርስቲያኖች እኛ ደካሞች ነን። ሰይጣን በቀላሉ ሊያጠምደንና ሊይዘን ይችላል። ከላይ እንዳነበብኩላችሁ
መጠጊያችንን በአለት የተመሰለው ክርስቶስን ካደረግነው ግን ክርስቶስን አልፎ አጋንንት ሊያሸንፉን ይችላሉ? አዎ። ቅድም መዝሙር 90ን ሳነብላችሁ እግዚአብሔርን ምን ይለዋለሁ? መታመኛ ይለዋለሁ ካለ በኋላ መሸሸጊያ ይላል አይልም? ልክ እቺ ሽኮኮ አለት ውስጥ እንደምትሸሸግ የክርስቲያኖች መሸሸጊያ አለት ደግሞ ማን ነው? ኢየሱስ ክርስቶስ። በሀገራችን ስላሴ ቀሲስ ምንዳይም እንዲህ ያለ መዝሙር አለ አይደለም? አለው የለውም? አለው። ስላሴ መታመኛ እያለ ይዘምራልና በሀገራችንም አንድ ነገር ሲሆን ምን እንላለን? በስመ አብ ወወልድ። የእግዚአብሔርን ስም ምን እናደርገዋለን ማለት ነው? መሸሸጊያ፣ መከለያ። በተለይ ደግሞ ኢየሱስ ክርስቶስ ጌታዬ አምላኬ የሕያው እግዚአብሔር ልጅ እዚህ ድርሳነ ሰንበት ላይ የሕያው እግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ሆይ ብሎ ስሙን ጠርቶ ከዚህ አድነኝ የሚል ይድናል። የማን ልጅ? የሕያው እግዚአብሔር ልጅ። ይሄ እንኳን ከረዘመባችሁ ኢየሱስ ክርስቶስ ሆይ ጌታዬ ኢየሱስ ክርስቶስ ሆይ እኔን አድነኝ ማለት ያቅታል። ከተቻለ ደግሞ የሕያው እግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ሆይ እኔን ኃጢአተኛውን አድነኝ። ማን ውስጥ ተሸሸግን ማለት ነው? ክርስቶስ። እንዴት ነው የምንሸሸገው? ለምሳሌ አሁን ዝሙትን የሚያባብሱ ነገሮችን ባለፈው አንስቻለሁ መሰለኝ አይደለም? ሌላ ጉባኤ ሊሆን ይችላል። ለምሳሌ መኝታ ዝሙትን ከሚያሳስበው እና መኝታ ላይ ሆኖ የሚያስብ ሰው አንዱ የዝሙት ሐሳብ፣ በዝሙት የሚፈልጋት ሴት ከሆነች የምትፈልገው ወንድ እያሰቡ ዝሙት ያንገላታቸዋል። ግን የዛ ጊዜ ከዚህ ነቅቶ እዛው እንደተኛ እኮ ነው ጌታ ኢየሱስ ክርስቶስ ሆይ ከዚህ የዝሙት መንፈስ ነፃ አውጣኝ፣ ጌታ ኢየሱስ ክርስቶስ ሆይ። በእርግጠኝነት ነው የምላችሁ ትንን ብሎ ነው የሚሄደው። እግዚአብሔር እንዲህ አትኖ ያጥፋለን። የተቀያየማችሁ ሰው ጋር ሐሳብ እንደዚህ ቢያደርግ፣ እንደዚህ ብትለኝ፣ እንደዛ ብላት፣ እንደዚህ እያለ ሐሳብ እያጅጎደጎደ ጸባችሁ እያቃጠለ እንቅልፍ የሚነሳችሁ ጊዜ አለ። መለስ በሉና ጌታ ኢየሱስ ክርስቶስ ሆይ ከዚህ ሰው ጋር ሰላም አድርገኝ፣ ይሄን የሐሳብ መንፈስ ከኔ አርቅልኝ። ጌታ ኢየሱስ ክርስቶስ ሆይ መጠጊያችን ማን ማድረግ አለብን? አሁን ሰይጣን ያን እያጠመደን ነው። በቃ በጣም በምንፈልገው ጉዳይ በኩል በሚያሳስበን ጉዳይ በኩል መጠጊያውን ክርስቶስና ስሙን ያደረገን ያሸንፈዋል። ክርስቲያኖች ሌላም ነገር ሊሆን ይችላል። ቅድም የተለያየ ወጥመድ ይመጣብናል፣ የኃጢአት ወጥመድ። በዚያ ጊዜ ሁሉ ማንጋ መሸጎጥ አለብን ይላል ክርስቶስ ውስጥ። ስሙን እንጥራው ክርስቲያኖች። ስሙ አምባ ነው፣ መጠጊያ ነው፣ አሸናፊ ነው። አጋንንት ሊሰብሩት የማይችል ጽኑ አለት ማለት የኢየሱስ ክርስቶስ የሚለው ስም ነው። ክርስቲያኖች ይህን ስም ጥሩት በማንኛውም ጊዜ። አዎ ደካሞች ነን እኛ። ዝሙቱም፣ ስርቆቱም፣ ሌላውም፣ ምቀኝነቱም ምኑም ሊመጣብን ይችላል። ማንን ስንጠራ እናሸንፋለን? የክርስቶስን ስም። ይህን ስም ጠርተን እንድንዳ አምላካችን እግዚአብሔር ይርዳን። ያው ከነዚህ ተማሩ ነው የሚለን። ደካሞች ነን። ከኃጢአት ሐሳብ ላንላቀቅ እንችላለን፣ ነፃ ላንወጣ እንችላለን። ክርስቶስን መጠጊያ በማድረግ እንድናለን፣ እናመልጣለን፣ እንወጣለን። እና ደግሞ ደጋግማችሁ እያስታወሳችሁ አድርጉት። ደጋግማችሁ እያስታወሳችሁ ካደረጋችሁት ይለምድባችኋል። ልክ አሁን ስንደነግጥ የምንጠራው አንዳንዱ ሰው የአባቱን የእናቱን ወይም የባሉን የሚስቱን ስም ይጠራለሁ አይደለም? አካኪ ዘራፍ የሚለው እንኳን ቀርቷል ይመስለኛል አይደለም? ራሱ አካኪ ምናምን ሲባል ካኪ ነው ምናምን ነው ሁሉ ሊል ይችላል ያሁኑ ሰው አይደለም? ነው ታውቃላችሁ። አይጠፋም፣ ፉከራ አይጠፋም አይደለም? ግን ዋናው ጉዳይ ምን መሰላችሁ? በሆነ ቅጽበት የምንጠራው ስም ሳናስበው ከአይምሯችን እንደሚወጣው ይሄን የክርስቶስን ስም መጥራት ልማድ ካረጋችሁ በማንኛውም የኃጢአት ስሜት ውስጥ አይምሯችሁ ቶሎ ያመጣዋል፣ ይሰለጥናል። ከዚያ በኋላ ቶሎ ጠላታችንን ሰይጣንን ድል እያደረግን መሄድ ገንዘብ እናደርጋለን ማለት። ልመዱት፣ ደጋግማችሁ ጥሩት። ከዚያ በኋላ የክርስቶስ ስም በእናንተ ውስጥ ይታተማል፣ ይዋሃዳል። የሥላሴ ስም የክርስቶስ ስም እንዲታተምብን አምላካችን እግዚአብሔር ይርዳል። ሶስተኛዋ በፍጥነት ጨርሳለሁ። ሶስተኛው ፍጥረት አንበጣዎች ናቸው ይላል አይደለም? አንበጣዎች ንጉስ የላቸውም፣ ሁላቸውም ግን በመልካም ስርዓት ይጓዛሉ። በጣም አስገራሚ ነው። አንበጣ እየበረረ ይሄዳል አይደለም? አሁን አውሮፕላኖች በዓለም ላይ በቢሊዮን ይበራሉ፣ ግን የበረራ ተቆጣጣሪዎች ይባላሉ፣ እዚህ ግራውንድ ስታፍ ይባላሉ። እነሱ እዚህ ሆነው አቅጣጫውን ያሳዩታል። አደጋ ሊደርስ ሲል ዝቅ በል፣ በዚህ ሂድ፣ በዛ ሂድ ይሏቸዋል አይሏቸውም? ቴክኖሎጂ ተጠቅመው። አንበጣ ግን ይሄ ሁሉ መሪ የለውም፣ በስርዓት ግን ይጓዛል። አይገርማችሁም? በስርዓት ይጓዛል።
አስገራሚ ፍጥረት ነው። እኛ ኦርቶዶክሳውያን ደግሞ በዚህ ዘመን የተቸገርነው ስርዓት በማጥፋት ነው። በእውነቱ በጉባኤ ሁሉ ተዳግማግሞ እንደሚነገረው ከስልኩ ጀምሮ ሌላው በጣም ብዙ ስርዓት እናበላሻለን። አምላካችን እግዚአብሔር ስርዓት እንዳናበላሽ በቸርነቱ ይርዳን። ይሄ ዘመን በጣም አደገኛ ዘመን ነው ክርስቲያኖች። እና ከአንበጣዎች ለምን አትማሩ ነው የሚለን። ለምሳሌ እኔ ቀላል ምሳሌ ላንሳ። አሁን እዚህ በእኛ ቤተክርስቲያን የተለመደ አሁን በንግስ ዛሬ ጧት ራሱ እንጦጦ ኪዳነ ምሕረት ነበርኩና እዚህ ጉባኤ ተዘርግቶ ትምህርት እየተሰጠ ሰው በዚህ መጥቶ መናገርና መስገድ የለበትም እኮ። ይሄ እኮ አንድ ድርጊት እየተደረገበት ነው። ቤተክርስቲያን ስንት ናት? አንድ ድርጊት ነው አንዴ ማድረግ የምንችለው። የግል ጸሎት ካለው ማንንም ሰው ሳይረብሽ፣ ሴት ከሆነች በሴቶች መቋሚያ፣ ወንድ ከሆነ ደግሞ በየት ወንድ ዘወር ብሎ ማንንም ሰው እግዚአብሔር እኮ የትም ቦታ አለ አይደለም እንዴ? ካስፈለገ ቤተ መቅደሱ ክፍት ሆነ ደግሞ ወደዚያ መግባት ጫማ ነው ልቆ። ቀላል ይመስላችኋል? በጣም ስርዓት አልበኞች ሆነናል። ኋላ ቀሮችም ነን። እውነት ለመናገር በብዙ ነገር ኋላ ቀሮችም ነን እኛ ኢትዮጵያውያን በአሁኑ ጊዜ። ሃይማኖት ያለው ሰው በጣም ስልጡን፣ በጣም ምቹ፣ ሳይታዘዝ የሚገባውን የሚያደርግ፣ የማያዳግም፣ የማያደክም ማለት ነው። ክርስቶስ ለምንድን ነው ይሄን ያጻፈልን? ስርዓት በማጣት እንዳንጎዳ እኮ ነው። መዴዴ እንዴት እንሆናለን? እንዴ ዝብርቅርቅ ያለ በቅዳሴ ጊዜ መቼ እንደሚገቡ እንደሚወጡ አናውቅ፣ መቼ እንደምንመጣ አናውቅ። ግማሽ ቅዳሴ ላይ አምጥቶ ማቁረብ፣ እንደዚህ ማድረግ ምንም። እግዚአብሔር አምላክ ለሁላችን ማስተዋሉን ያደለን። ሰዓቱ ስላለቀ አሳጥረዋለሁ። የመጨረሻዋ እንሽላሊት እናት አራተኛዋ ጥቃቅን ፍጥረት ውስጥ የገባቸው እንዲሁ ስለ ስርዓት እንዶ ለጥቅሶችን ይዤ ነበረ፣ ግን አንደኛ ቆሮንቶስን ብቻ 14:40 ላስታውስ። ሁሉ በአግባብና በስርዓት ይሁን። አንደኛ በአግባብ በአስፈላጊነት፣ ሁለተኛ ደግሞ አስፈላጊም ከሆነ ደግሞ በምን ይሁን? በስርዓት ይሁን። አግባብነት መኖር አለበት፣ ስርዓት መኖር። ሁለቱ አይተካኩ፣ የተለያዩ ነገሮች ናቸው። ይህን እንድናደርግ አምላካችን እግዚአብሔር ይርዳን። እንሽላሊት በእጅ ይያዛል፣ ነገር ግን በነገስታት ግቢ ውስጥ ይኖራል ይላል። በምን ግቢ ውስጥ ይኖራል? እና አሙሊዲስ የተባለ የሁለተኛው ክፍለ ዘመን የሮም ሊቀ ጳጳስ የቤተ ክርስቲያን አባት፣ በእኛም በሃይማኖት አበው የምናውቀው በንጉስ ግቢ ይኖራል አላለም፣ በነገስታት ነው አበዛ ይልና ነገስታት ያላቸው ስላሴን ነው ይላል። የሰው ልጅም ደካማ ነው። አሁን እንሽላሊት ትንሽ ናት፣ በእጅ ትያዛለች። ግን የንጉስን ግቢ ደፍሮ ሚነካት አለ? ማንም። ክርስቲያንም እንደዚህ ደካማ ነው። በነገራችን ሰይጣን በቀላሉ ሊጨብጠን ይችላል፣ ሊያጠፋን ሊጥለን ይችላል። በስላሴ ግቢ ውስጥ ከኖርን ግን ማን ይነካናል? ማንም። አለቱ ክርስቶስ ነዋል። አሁን ደግሞ ነገስታቱ ግቢ የማን ግቢ ነዋል? የስላሴ። የስላሴ ግቢ ምን እንደሆነች ልናገር። የስላሴ ግቢ ማለት ለአዲስ አበባ 4 ኪሎ ያለው ወይም ሽሮ ሜዳ ያለው ወይም እዛ አሸዋ ሜዳ ያለው ወይም ደግሞ እንደዚህ ጦር ኃይሎች ያለው እያልን የስላሴ ቤተክርስቲያንን ግቢ መዘርዘር አይደለም። አንድ የድሮ የኔ ቢጤ ያልተማረ ካህን ሊሾም ሄዶ ጳጳሱ ጠየቁት፣ ስላሴ ስንት ናቸው ሲሉት፣ ኧረ ብዙ ናቸው አለ። ሲጠራቸው ሲባል እንትና ስላሴ እንትና ስላሴ፣ አሁን እንዳልነው 4 ኪሎ ስላሴ፣ ጦር ኃይሎች ስላሴ እያለ አጥቢያውን ቆጠረ ማለት ነው። የስላሴ ግቢም ሲባል የእነዚያ ቤተክርስቲያን ግቢ ማለት አይደለም። ክርስቲያኖች የስላሴ ግቢ ማን ናት? ጥሩ ነው። ቤተክርስቲያን ማን ናት? እኛ እናንተ ብቻ እንዲያው። አቤት ደፋሮች፣ አቤት ደፋሮች። ቤተክርስቲያን እኛ ብቻ መሆን አንችልም። በነገራችን ላይ እኛም ግለሰብ ልንሆን እንችላለን። ግን ቤተክርስቲያን ራሷ ማን ነው ይላል? ማን ነው ራሷ? ስለዚህ ያለ ክርስቶስ እኛ ቤተክርስቲያን መሆን እንችላለን? አዩ እንዴት? ክርስቶስ ካለ ደግሞ ክርስቶስ ራሳቸው የሆነላቸው ሌሎች ብልቶች አሉ። እነሱ እነማን ናቸው? እመቤታችን፣ ጻድቃን፣ ሰማዕታት፣ መላእክት። እንደዚህ ጠቅላላ በሰማይ ያሉ ድልነሾች ጻድቃን፣ ክርስቶስ ራስ ሆኖ ሊቀ ካህናት ሆኖ እነዚህ ድልነሾች ጻድቃን። ከኛ መካከል ደግሞ ሁሉም አይደለም፣ በልቡ እጅግ ትሁት የሆነ የተዋረደ ሰው ተነሳይ ሀጥ ይባላል። ምን ይባላል አልኳችሁ? አሁን ቤተክርስቲያን ቅዳሴ ሲቀደስ አንዱና መሰረታዊ ዓላማ እኛን ወደዚህ ማስገባት ነው። ወደ ቅዱሳን ህብረት፣ ወደ ቅዱሳን አንድነት፣ ወደ ስላሴ ግቢ ማስገባት ነው። ከቅዳሴው ላይ አንድ
ቃል ላንብብላችሁ ባነብላችሁ ጨርሻለሁ። እኔ ብዙ ጊዜ አልወስድም። ትንሽ ደቂቃ አለችኝ አይደል መምህር? ባነብላችሁ ትወዳላችሁ? እንዴት ከተማርነው ከዚህ ከስንፍናም ጋር በሚገናኝ መንገድ ላንብብላችሁ። እዚህ መጽሐፈ ቅዳሴ ላይ እንዲህ የሚል ቃል አለ። በብዙዎቹ ቤተክርስቲያን አይነበብም ይመስለኛል። አዲስ አበባ ምስካየ ኅዙናን መድኃኔዓለም ይነበባል እና ምዕራፍ 2 የቅዳሴው መግቢያ ገና ሲገባ እንዲህ ይላል ትእዛዙ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ለቄስና ለዲያቆን ለሕዝቡም ሁሉ የሚገባ በየጊዜውም ሁሉ ሊሰሩት የሚገባ የቅዳሴ ስርዓት ነው። እንደ አባቶቻችን ስርዓት ቄስም ቢሆን ዲያቆንም ቢሆን በቅዳሴ ጊዜ መጀመሪያ ይህን ቃል በግድ ያንብብ። በምን ያንብብ? በግድ ያንብብ። ከቅዱስ ምስጢር የሚቀበሉ ሁሉ ምእመናን በማስተዋል ይህን ይስሙ ይልና እንዲህ ይበል ይላል። ወንድሜ ሆይ ኃጢአትህን እያሰብክ በዚህ ልቡና ኑር። በየት ልቡና? ይቀጥላል። ይቅርታንም ታገኝ ዘንድ ስርየትን ለምን። ስላንተም ስለነሱም ንጹሕ የሚሆን መስዋዕቱን በሚያቀርቡበትና በሚያሳርጉበት ጊዜ ከቤተ ክርስቲያን ሳትወጣ ስላንተ የሚያቀርብና የሚጸልይ ካህኑን አትተወው። ከሚያስወጡት ካልተጠመቀው ጋር አብረህ እንዳትሄድ። ጻኡ ንዑሰ ክርስቲያን ሲባል ያልተጠመቁ ይወጣሉ አይደለም? አሁን ስለሌለ በተግባር ባናየው እንዳትሄድ በቤተ ክርስቲያን ኑር እንጂ የካህኑንም ቃሉን አድምጥ። የካህኑን ቃሉን ምን አድርግ አለ? አዎ አሁን እዚህ ላይ የለም እንጂ ዜና አበው ላይ ደግሞ ለካህናት ስርዓት አለ። እንዲህ ይላል፣ መጽሐፉ ፊደሉ የጎላ ይሁን፣ የሚያነበው ካህንም አትብቶ እንዲሰማ። ማትባት ማለት ሳይል እንዲሰማ አድርጎ ያንብብ ይላል። ምእመኑ ደግሞ ነቅቶ ምን ያድርግ? ያድምጥ። አድምጥ። እያደመጥን ደግሞ ልቡናችን ይመልሳል። ይቅር በለን ሲል ልቡ ምን ይላል? ይቅር በለን ይላል አይልም? ያድምጥ ይላል። ተመልከት እንግዲህ ስለ አንተ ስለ ኃጥአንም ሁሉ የሚለምነውን ስርየት ስማው፣ አምላካቸው ይቅር ይላቸው ዘንድ። አንተ ሰው የኃጢአት ስርየትን ልታገኝ ከወደድክ ከቤተ ክርስቲያን ለምን ትወጣለህ? ሌላው አንገቱን ዝቅ አድርጎ ስለ አንተ ምሕረትን ይለምናል። አንተስ ለምን ስራ ፈት ትሆናለህ? በዚህ ጊዜ በልቡናህ ከአንዱ ሀገር ወደ አንዱ ሀገር ትመላለሳለህ ይላል። በምንህ ነው ያለ? ቤቱ ይሄዳል፣ ሰው ሱቁ ይገባል፣ ቢሮ ይገባል፣ ዘመዶቹ ጋር እንሄዳለን አንሄድም። መራዊ ሰማያዊ በሚሆን በክርስቶስ ማህተም የታተም ስትሆን ይልና ከዚህ በኋላ ያለችው ነገር ግን ይላል ቤተ ክርስቲያን ወደ ውጭ ታወጣሃለች፣ ለዘላለሙ ወደ እርሷ እንዳትገባ ደጆቿን ትዘጋባሃለች፣ ባዕድ በመካከሏ አይገኝምና ይላል። ከዚህ ቅጣት አምላካችን እግዚአብሔር ይሰውረን። ስለዚህ ቅዳሴ ላይ ምንድን ነው የሚሆን ካላችሁ፣ ቅዳሴ ላይ የሚሆነው ተነሳዩን ኃጥእ መንፈስ ቅዱስ ወደዚህ ህብረት ያስገባል ማለት ነው። ልቡናውን የሚያባክነውን፣ የሚያንከራትተውን፣ ሀሳብ የሚያንገላታውን፣ የሚጥመነመነውን መንፈስ ቅዱስ እያወጣ ይጥለዋል። ስጋችንን አይደለም የሚያወጣው፣ ነፍሳችንን ግን ለዘላለም ከስላሴ ግቢ ያስወጧታል። ስርየትም አታገኝም፣ በረከትም አታገኝም እና እዛ በኋላ ልቡና የበለጠ እየደነደነ ከዛ ሁሉ ነገር እየሰለቸን ከዛ እናውቀዋለን ኖረንበታል እያልን እየተችን ከስላሴ ግቢ እንደወጣን እንቀራለን። እግዚአብሔር እንደዚህ አድርጎ አያስወጣ። ለዘላለም ወደ እርሷ እንዳትገባ ደጆቿን ትዘጋባለች ነው የሚለው። በቅዳሴ ጊዜ አንድ ሰው በፈሪሃ እግዚአብሔር በማድመጥ ወዲያ ወዲህ ሳይንከራተት አይደለም በእግሩ በልቡ መንቀሳቀስ የተከለከለ ነው። ስለዚህ የቅዳሴ ዓላማው አንድን ሰው ወደዚህ የቅዱሳን ህብረት ማስገባት እና ቤተ ክርስቲያን ማድረግ ነው። ምን ማድረግ ነው አልኳችሁ? አባ ጊዮርጊስ ዘጋስጫ ምን ይላል? በአርጋኖን ጸሎት መጽሐፍ እመቤቴ ሆይ ልጅሽ በመጣ ጊዜ እባክሽ ክርስቲያን ሆኜ እንድገኝ አድርጊኝ። እባክሽ ክርስቲያን ልሁን፣ ክርስቲያን እንድሆን ልጅሽን ለምኝልኝ። አይገርማችሁም? አባ ጊዮርጊስ ጻድቁ እንደዚህ ሲል
ስለዚህ እኛ እንኳን ቤተክርስቲያን ገና ክርስቲያን አልሆንም ክርስቲያኖች ልክ ነው በጥምቀት ሆነናል ያንን ክጃ አይደለም በኋላ ግን በሰራናው ኃጢያት ምክንያት ከቤተክርስቲያን ወጥተናል ክርስቲያን መሆንም አቁመናል ከስላሴ በድጅ ውጭ ነው ያለነው አንዷን ቃል አስተውሼ ትምህርት ልጨርስ እግዚኦ መሐረነ ክርስቶስ 41 ጊዜ ከተባለ በኋላ ቅዳሴ ላይ ዲያቆኑ እለውስተ ንስሐ አሎክሙ አትቱርሰክሙ በንስሐ ውስጥ ያላችሁ ራሳችሁን ይሄኛውን ጭንቅላታችሁን ማለት ብቻ አይደለም ልቡናችሁን ራሳችሁን ልክ እንደ ዋቂ እንደ መንፈሳዊ ሰው አትቁጠሩ ትሁት ሆኑ ማለት ነው ክርስቲያኖች ምን ሆኑ ማለት ነው እና ብዙ ጊዜ እንዲህ እንላለን ይሄም ጥሩ ነው የትህትና መገለጫም ነው አይደለም ግን ራሳችሁን ሲል ራስህን ዝቅ አድርግ ማለት ልብህን ሐሳብህን የተገባኝ ነኝ አትበል ይላል በዚያ ጊዜ ካህኑ ወደ ምእመኑ ይዞርና አቤቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ የቀደመ በደላቸውን ይቅርበል ኃጢያታቸውንም አስተስርይ በከበረ ደም ፈሳሽነት ኃጢያታቸውን ይቅርበል ይልና ወደ ቅድስት ቤተክርስቲያን ጨምራቸው አንድ አድርጋቸው ወደ ቅድስት ቤተክርስቲያን ምን አድርጋቸው ስለዚህ በዚያች ጸሎቱ አሜን ይያል ተመስጠን ስናደርገው ተነሳይ ልቡና ካለን መንፈስ ቅዱስ ወደ ስላሴ ግቢ ያስገቡናል ወደ ነገስታት ግቢ መግባት ማለት ይሄ ማለት ነው ክርስቲያን አሁን ግልጽ ነው ግቢው አሁን ቅዳሴ ላይ ተገኝተን ሳንገባ እንደወጣን ተንከራተን የምንቀረሰዎች አለን እንኳን አስቀዳሽ ቀዳሽ ሁሉ አለ እውነቱን ለመናገር ምንም ድርጊቱ ብቻ ዜማው ማንቆርቆር የሆነ ከምስጢሩ ጋር ግንኙነት የሌለው ቤተክርስቲያን ደጇን የዘገጅበት ብዙ አስቀዳሽ አለ አይደለም አስቀዳሽ ተንከራታች ብቻ እግዚአብሔር እንደዚህ ከመሆን ይሰውራል ከነዚህ ፍጠቃቅም ፍጥረታት ተማሩ እዚህች ውስጥ ከገባችሁ ግን መንፈስ ቅዱስ እዚህ ውስጥ ካስገባችሁ ከዚያ በኋላ አጋንንት እናንተን ይበዘብዟችሁ ዘንድ በእጃችሁ ጭብጥ ያርጓችሁ ዘንድ እንደሽላል አይችሉም ክርስቲያን አይችሉም ከዚያ እግዚአብሔር ረድኤት እኛን ትከለክለናለች ትጠብቀናለች ያድነናል ክርስቲያኖች በእውነት በዚህ እንድንጠበቅ የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን ክርስቲያኖች በእውነት ልንናቅ እንችላለን እንደንሽላሊ ሰዎች ሊንቁን ይችላሉ አጋንንትም ሊንቁን ይችላሉ ምንም ችግር የለውም ወደ ስላሴ ከግቢ ከገባን እንደ ዳዊት የተናቃለ እንደ በመጽሐፍ ቅዱስ አለ ጎልያድ እንዴት ነው የናቀው አይደለም ባለፈው ማንስተነው ነበር ግን ማን አዳነው በማን ረድኤት ስለተጠበቀ አያችሁ በእግዚአብሔር መታመኛዬ ይላል ዳዊት እኮ ለዚያ እኮ ነው አምባዬ መጠጊያዬ አለቴ መሸሻዬ ይላል ዳዊት ከስላሴ ግቢ ወጥቶ አያውቅም ስለዚህ ሁሌ አሸናፊ ነው ኃጢያትም ሲይዘው በንሳው ፈጥኖ አልቅሶ አስተስሮ ያሸንፋል ከነዚህ ፍጥረታት ተምረን ከእግዚአብሔር ጋር ተዋህደን በመንግስቱ በመጣ ጊዜ እናንተ ሰነፎች ከሚባሉት እንዳንሆን አምላካችን በቸርነቱ ይርዳን ይቆየን ወስብሐት ለእግዚአብሔር